ለአራት አስርት ዓመታት የጸና የወንጌል አርበኝነት ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። በዚያን ጊዜ አሕዛብ ሁሉ አንድ ሆነው እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕ ልሳን መልስላቸዋል። ከኢትዮጵያ ወንዞች ማዶ የሚማልዱ የተበተኑት ሴቶች ልጆቼ ቁርባኔን ያመጡልኛል። ከዚሁ ባልተናነሰና ተስፋዋን በሚያጎለብት መልኩ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች በማለት የጸና መለኮታዊ ጥሪ ተካፋይ ስለመሆኗ ያረጋግጥላታል። መጽሐፉ የኢትዮጵያን ምድር ስለሚከበው ግዮን ወንዝ መጥቀሱም ሆነ ሙሴ ኢትዮጵያዊቷን ሴት እንዲያገባ ስለመደረጉ የተናገረው የታመነው አምላክ ስለዚህች ሀገር የገባውን ቃል ኪዳን ለመፈጸም የተጠቀመበት መንገድ ረቂቅ መሆኑን ያመለክታል። ተስፋን የሰጠውና የታመነው አምላክ ከዓለም ፍጥረት በፊት የነበረውን ዕቅዱን በአዲስ ኪዳን ሲፈጽም በኢትዮጵያዊ ጃንደረባ በኩል የአሕዛብን የመዳን ተስፋ ከኢየሩሳሌም በቅድሚያ ወደ ኢትዮጵያ እንዲደርስ ማድረጉ ለኢትዮጵያ ያለውን ድንቅ ዓላማ ያሳያል። እውነት ነው። ለዚህች ሀገር የተገባው የአምላኳ መለኮታዊ የተስፋ ብርሃን ከኢትዮጵያዊው ጃንደረባ በኋላ ዛሬ 40 ዓመት በያኔው ወጣት ኢትዮጵያዊ በዛሬው ታላቅ የወንጌል አርበኛ በተክለ ማርያም እጅ መድረሱ ያስገርማል። በ1929 ዓመተ ምህረት በሰሜን ኢትዮጵያ አድዋ ገጠር አካባቢ የተወለደው ተክለ ማርያም ከልጅነት ዕድሜው ጀምሮ ብዙ መከራ ሲፈራረቅበት ኖሯል። በተለይም በከፍተኛ የሆድ በሽታ ለ12 ዓመታት ተሰቃይቷል። በዚህ ስቃይ ሞትንም ተመኝቶ ነበር። አንድ ቀን አንድ ወጣት ልጅ ኢየሱስ እኮ ይፈውሳል ያለው ቃል ተክሌን ኢየሱስን የት አገኘዋለሁ የሚል ጥያቄ ውስጥ ከተተው። በጥያቄው መሃል ወዲያው በራእይ ሰማይ ይከፈታል። አይኑ ማየት እስኪያቅተው ሰማዩ ይሰፋል። ድምፅ ይመጣና እኔ ከዚህ ከምታየው እሰፋለሁ ይለዋል። ወድቆም ይንበረከካል። በዛ ሰዓት ነው ሞት የተመኘበት በሽታ የለቀቀው። ከዚያ ጊዜ ጀምሮ በኢየሱስ ፍቅር ተያዘ። ሕይወቱ አምላክን በመፈለግ ላይ አነጣጠረች። መጽሐፍ ቅዱስ ብቻ የእግዚአብሔር ቃል እንደሆነና ሌላ ሁሉ አፈ ታሪክ መሆኑን በወቅቱ ከወላጆቹ ጋር ሲከተሉት ከነበረው አንጋፋ የሃይማኖት መሪ ተረዳ። በዚህም ምክንያት ከመጽሐፍ ቅዱስ ውጪ የሚታመኑባቸውን ነገሮች በይፋ መቃወም ጀመረ። ይህም ከቤተሰቦቹ የእምነት ሥርዓት ጋር ተስማምቶ እንዳይሄድ አደረገው። ወዲያውኑ ተክለ ማርያም ሆተለከ ተባለ። አስረው ደበደቡት። እርሱ ግን በአምላኩ ብርታቱ ቀጠለ። የኢየሱስ ነገር በሕይወቱ እያየለበት ሄደ። ብዙዎች ወደ ገሃነም ሲነዱ፣ ብዙ አገሮች በጦርነት እሳት ሲጋዩ በራእይ የታየው ከምድራዊ የኑሮ ተስፋ ጨርሶ ተላቀቀ። በ1958 ዓመተ ምህረት አድዋ ንግሥት ሳባ ትምህርት ቤት የዩናይትድ ኔሽን በዓል ላይ እንዲሰብክ አስፈቅዶ መስበክ ሲጀምር 7 ልጆች አጋንንት ያስጨዋቸዋል። በዚህ ሰዓት የትምህርት ቤቱ ርዕሰ መምህር አምቡላንስ አስመጣ። ሆኖም ሲመለስ በተክሌ ጸሎት አጋንንቱ ወጥቶላቸው ያገኛቸዋል። በዚህ ምክንያት ገንዘብ እንዲዋጣለት ተደርጎ በዚያ ገንዘብ አዲስ አበባ ይገባል። አዲስ አበባ 7ኛ አካባቢ በነበረው ፊኒሽ ሚሽን ውስጥ የብዙ ዓመት ጥማቱን ውጤት የመንፈስ ቅዱስ ሙላትን ይቀበላል። ከዚያም በአዲስ አበባ ውስጥ የመንፈስ ቅዱስ እንቅስቃሴ ምስክርነቶች ያካሂዳል። ከሌሎችም ጋር በመሆን ቤት ተከራይተው በንስሐና በመንፈስ ቅዱስ ሙላት ላይ ያተኮረ አገልግሎትን ያቀጣጥላል። በጊዜው አዲስ አበባ ውስጥ በሃይማኖት ተቋም የሚንቀሳቀሱ አዳሪ ትምህርት ቤቶች ለምሳሌ GCA ውስጥ በመግባት ወንጌል ሰብኳል።
በዚያ ወቅት በትምህርት ቤቱ ውስጥ በነበረው ጸሎት ቤት እነ ዮርዳን አበበ፣ ቀለሙ አበበ፣ ማማ ወርቄ፣ ዝታ መኮንን፣ ሰለሞን ሎዳሙና የመሳሰሉት ተክለ ማርያምን እንዲያውቁት ሆኗል። በዚሁ እንቅስቃሴ መሃል ነው ሶፊያ አስፋው ስለ እንቅስቃሴው ሰምተው ተክሌን ወደ ቤታቸው ያስጠሩት። ይህኑ የመንፈስ ቅዱስ ልምምድ ለሶፊያና ለእናታቸው ለማማ ሰሎሜ፣ ለአየለ እናት ለማርታ አስፋው፣ ለዮሐንስ አስፋውና ለሌሎች ሰፊ የቤተሰቡ አባላት ይመሰክራል። በዚህ ጊዜ ዮሐንስ ከከፍተኛ ጋንንት ስራት ነፃ ይወጣል። ይህ ቤተሰብ ምንም ማደሪያ ለሌለው ተክለ ማርያም በዚያ ዘመን ከጎኑ በመቆም የተንከባከበ ቤተሰብ ነው። ከዚህ ቤተሰብ ነው አየለ ላቀው የዛሬው የኢትዮጵያ ሐዋርያዊት ቤተክርስቲያን ምክትል ዋና አስተዳዳሪ ወንጌልን ተቀብሎ ለዚህ የበቃው። ከዚህ በኋላ አዋሳ ሂድ የሚለው የእግዚአብሔር ድምፅ ይመጣለታል። በኪሱ የነበረችውን 5 ብር ብቻ መሳፈሪያ አድርጎ ወደማያውቀው ሀገር አዋሳ ገባ። ከዚያ በመነሳት በየገበያው፣ በየትምህርት ቤቶች፣ በየወታደራዊ ካምቦች ወዘተ በመንቀሳቀስ የመንፈስ ቅዱስ ሙላት ላይ ያተኮረ አገልግሎት ማከናወን ቀጠለ። በዚህ ውስጥ ነው ከቀደሙት ንጉሥ ኃይለ ሥላሴ በደቡብ ኢትዮጵያ ያለምንም ከልካይ ወንጌል እንዲሰብክ ፈቃድ የተሰጠው። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። መነሻውን ከሐዋሳ በማድረግ በይርጋለም፣ በክብረ መንግሥት፣ በነገሌ ቦረናና አገረ ማርያም፣ በከምባታና ሀዲያ፣ በወላይታ፣ በሌሎችም አያሌ ቦታዎች በእግር በመጓዝ በየገበያው አኮርዲዮን ይዞ በመዞር እየዘመረና እየሰበከ ሰዎችን ወደ ንስሐና የመንፈስ ቅዱስ ሙላት አድርሷል። በ1961 ዓመተ ምህረት ወደ ነገሌ ቦረና በሄደበት ወቅት በሚሽን ጸሎት ቤት ውስጥ ከፍተኛ ቁጥር ያላቸው ሰዎች በመንፈስ ቅዱስ ተሞልተው በልሳን ሲናገሩ ፈረንጆቹ ምንድነው ይሄ ብለው በመደናገጥ አባረውታል። ወደ ተለያዩ የሃይማኖት ተቋማትም ውስጥ በመግባት በመንፈስ ቅዱስ የሚገኘውን ለውጥ ከሰበከባቸው ቦታዎች አንዱ ዲላ ዳሪ ትምህርት ቤት ውስጥ ነበር። እርቅነሽም በመምህርነት በዚያ ትሰራ ነበርና በተክሌ አገልግሎት ላይ ተገኝታ መንፈስ ቅዱስ ተሞላች። ይህ ወቅት ነበር ለሁለቱ መተዋወቅና ወደ ጋብቻ ማምራት ምክንያት የሆነው። ጋብቻው በተአምራት ከተመሰረተ በኋላ የተለመደው የወንጌል እንቅስቃሴ ቀጥሎ በወላይታ፣ በበደዋቾ፣ በከምባታ፣ በቦረና፣ በሀገረ ሰላም አልፎም በሊሙ ወይም ጅማ እየተንቀሳቀሱ በክርስቶስ የሚገኘውን አዲስ ሕይወት በመመስከራቸው ተወዳጅነታቸው እጅግ እየገነነ ሄደ። በዚህ መሃል ከሐዋሳ ወደ አዲስ አበባ ለአገልግሎት ሲመላለስ ወደ ኢትዮጵያ ወንጌል ለመስበክ የመጡ የውጭ ዜጎች መኖራቸውን ይሰማል። ሰዎቹ ምን እያሉ እንደሚሰብኩ ለማወቅና እነሱንም እንዲያገኛቸው በነገሩት ሰዎች ጉትጎታ አድራሻቸውን ተቀብሎ ሊያያቸው ፈረንሳይ ለጋሲዮን አካባቢ ወደሚገኘው ቤታቸው ይሄዳል። በአሜሪካኖቹ መኖሪያ ቤት ደርሶም የውጪ በሩን እያንኳኳ ሳለ ነበር ለአሜሪካዊቷ ለዌንድል እግዚአብሔር የተናገረው። ከዚያ በፊት በመልክ አይተውት የማያውቁትን ወጣት ገና ሳያዩት ጌታ ኢየሱስ ስለ እርሱ እንዲህ ብለው ትንቢትን እንዲናገሩ አድርጓቸዋል። ለኢትዮጵያ የመዳንን ወንጌል ቁልፍ የምሰጠው ወጣት ይህ ነው አስብሏቸው ነበር። የቤታቸውን መዝጋት ሲከፍቱ የተፈጠረውን ክስተት ተክሌ ዛሬም አይረሳውም። ብዙ ዘመን የሚያውቁት እስኪመስል ድረስ በአግራሞት በመደነቅና በኃይለኛ የደስታ ጩኸት እግዚአብሔርን እያመሰገኑ ተጠመጠሙበት። በወቅቱ የሰጡትን ባፕቲዝም ኢን ዘ ኔም ኦፍ ጂሰስ ክራይስት የሚል በራሪ ወረቀት ተቀብሎ በመውጣት ከመጽሐፍ ቅዱስ ጋር እያስተያየ አጠናው።
ጸለየበት። ምስጢሩ በራለት። በኢየሱስ ክርስቶስ ስም መጠመቅ እንዳለበት ይወስናል። ይህ ውሳኔው በወቅቱ ባለቤቱ ወርቅነሽ ተቀባይነት ባያገኝም ውሎ አድሮ ግን የእግዚአብሔር ፈቃድ ስለነበር ሁለቱም በኢየሱስ ስም ለመጠመቅ በቁ። ዘመኑ ጥቅምት 4 1962 ዓመተ ምህረት ነበር። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። ይህ በኢየሱስ ስም ጥምቀት ምስጢር ከበራለት በኋላ ስለ መንፈስ ቅዱስ ሙላት በሰበከባቸው ቦታዎች ተመልሶ በመሄድ የኢየሱስ ክርስቶስን ስም ጥምቀትና የእግዚአብሔርን አንድነት ምስጢር በመግለጽ መንቀሳቀስ ቀጠለ። እዚሁ አዲስ አበባ ውስጥ እነ ሰሎሜ እነ ሶፊያ ያለምንም ማንገራገር የኢየሱስን ስም ጥምቀት ተቀበሉ። እነ ሸዋዬ ኪዳኔ ዛሬም ማማ አበራሽ የምንላቸው አበራሽም ያኔ ነበሩ። ከአጋንንት እስራት ተፈተው መዳንን የተቀዳጁት። ቀደም ሲል እየተመላለሰ ሲሰብክበት በነበረው ጂሲ አዳሪ ትምህርት ቤት ውስጥ ገብቶ የኢየሱስን ስም ጥምቀት ሲናገር እነ ቀለሙ አበበ፣ የውብዳር አበበ፣ ሰለሞን ሎዳሞ፣ ማማ ወርቄ ተቀብለው ሲጠመቁ ሌሎቹ እነ ትዝታ መኮንን አሳች እያሉ በመቃወም ከግቢው ተባረረ። በጊዜው ለሃይማኖት ድርጅቱ ሚስዮናዊ የነበረ የሴት ፈረንጅ የሐዋርያት ሥራን መጽሐፍ በልከኝነት ቀዳ ከመጽሐፍ ቅዱስ ውስጥ ማውጣቷም ይነገራል። ሆኖም በ1965 ከተቃዋሚዎቹ ወገን የነበሩት ትዝታ ወንጌሉ አስጨንቋቸው በተቃወሙት በተክለ ማርያም እጅ በጌታ በኢየሱስ ክርስቶስ ስም ለኃጢአታቸው ስርየት ተጠመቁ። አሰለፈች ወንድማገኘውም እዚያው አዳሪ ትምህርት ቤት ውስጥ በነበሩት ጸሎት ቤት ተካፋይ ሆነው ሳሉ ይህንን የእውነት ወንጌል ሰሙ። በአሁኑ ወቅት የአዲስ አበባ ሰበካ ኃላፊ ሆነው የሚያገለግሉት አማረ ዋቅቶላ ያኔ በወጣትነት እድሜው የወጣለት አመፀኛ ሆኖ ያልሞከረውና ያልገባበት ነገር አልነበረም። እንደ ጥንቆላ ሞካክሮታል። ጫቱ፣ ሲጋራው፣ መጠጡም አልቀረም። ባለጠጅ ቤትም እንደነበረ ተነግሯል። ይህን ሰው ነው እግዚአብሔር በራሱ አሰራር ለውጦ በወቅቱ የመንፈስ ቅዱስን ለመመድ ከሚጠሙ ወገኖች መካከል እንዲገኝ ያደረገው። በዚህ ወቅት ተክለ ማርያምን እንዲያውቀው ሆነ። ያጎቱ ልጅ ጌታቸው ከተክለ ማርያም ጋር መቀሌ ላይ ይተዋወቁ ስለነበር ጌታቸው አዲስ አበባ ከገባ በኋላ ተክለ ማርያም ወንጌል እየሰበከ አንዳንድ የጌታቸው ቤት ያርፍ ነበር። ከጌታቸው ጋር ወንድሙ ተሾመ አብሮት ይኖራል። በዚያን ወቅት ጌታቸው በመንፈስ ቅዱስ ሙላት በመታመን ቤተክርስቲያን ውስጥ ሽማግሌ ሆኖ ያገለግል ነበር። በዛ መሃል ተክለ ማርያም የኢየሱስን ስም ጥምቀት ተቀብሎ ለጌታቸው ሲነግረው ጌታቸው ኃይለኛ ተቃውሞ ውስጥ ይገባል። አማረንና ተሾመን ከተክለ ማርያም ትምህርት እንዲጠነቀቁ ለቤተክርስቲያኑ ሽማግሌዎች አደራ በመስጠት ለትምህርት ወደ ውጭ ሀገር ይሄዳል። በዚህ አጋጣሚ ተክለ ማርያም ተሾመን በትምህርቱ ይለውጥና ተሾመም አማረን ወትሮ ከሚሄዱበት ጸሎት ቤት አስቀርቶ የኢየሱስ ክርስቶስን ጥምቀት ወደሚሰበክበት ወደ ፈረንሳይ ለጋ ሲሆን የሐዋርያት ቤተክርስቲያን ጸሎት ቤት ይወስደዋል። ከጉባኤው በኋላ አማረና ተሾመ ከሚስዮናዊ ወንድል ቤት በመገኘት ለአማረ የኢየሱስን ጥምቀት ይነገረዋል። እግዚአብሔር በድምጽ ማስረጃ ካረጋገጠለት በኋላ በኢየሱስ ስም ይጠመቃል። አማረ ፑልፒት ላይ ወጥቶ የመዝሙር ፕሮግራም መምራት የጀመረው በተጠመቀ ዕለት ነበረ። ከዚያ ጊዜ ጀምሮ ለ40 ዓመት የጸናበት አገልግሎት ውስጥ ገብቶ ቀረ። ሃሌሉያ አሰኘም። እግዚአብሔር በአዲስ አበባ የእውነቱን ወንጌል ማቀጣጠል በመጀመሩ ተክለ ማርያም መነሻውን አዋሳ አድርጎ በደቡባዊ የኢትዮጵያ ክፍሎች ላይ ያተኮረ የወንጌል ስርጭት እንቅስቃሴ ውስጥ ገባ። በእነዚህ ወራት አለቃ በዛብህ የሚባሉ ሰው ከሰሜን ሸዋ ደራ አካባቢ
አዋሳ ለለቅሶ በሄዱበት መለኮታዊ ኃይል የተሰኘውን የተክለ ማርያም ገዛኝን መጽሐፍ ያገኙና በአድናቆት ሲያነቡ መጽሐፉን የጻፈው ተክለ ማርያምን አፈላልገው አዋሳ አረብ ሰፈር ያገኙታል። በተክለ ማርያም አማካኝነት ስለ እግዚአብሔር አንድነትና ስለ ኢየሱስ ስም ጥምቀት ተመስክሮላቸው በኢየሱስ ስም ይጠመቃሉ። ወደ አዲስ አበባ ከመመለሳቸው በፊት አዲስ አበባ ላይ የሐዋርያትን ወንጌል የተቀበሉትን የናማረው አክቶላን አድራሻና በወቅቱ ሚስዮናውያን የነበሩትን ፈረንጆች አድራሻ ከተክለ ማርያም ይቀበላሉ። አዲስ አበባ እንደደረሱ ከወርቁ ገብረ ማርያም ጋር ቀደም ሲል በፊንላንድ ሚሽን ይተዋወቁ ነበርና ስለተቀበሉት የሐዋርያት ወንጌል በአጭሩ ገልጸው ተያይዘው አማረጋ ይሄዳሉ። ወርቁ ቀደም ሲል በ1958 ዓመተ ምህረት በመንፈስ ቅዱስ ተሞልቶ ጥምቀትን እየተጠማ የነበረ ሰው በመሆኑም ምንም ሳያንገራግር በ1962 ዓመተ ምህረት በጌታ በኢየሱስ ክርስቶስ ስም ይጠመቃል። አለቃ በዛብህ ወርቁን ወደ መዳን መንገድ ካደረሱ በኋላ ወደ ሰላሌ ሄደው ለተፈሪ ድንቁ መስከረው በ1963 ዓመተ ምህረት ወርቁን በሰላሌ ለተገኙት ወንጌል እንዲያስተምር ይጋበዛሉ። ወርቁም ሰላሌ ሄዶ ሲያስተምር ከቆየ በኋላ ተፈሪ ወንጌሉን በመረዳቱ ሚስዮናዊ ወደ ሰላሌ እንዲሄዱ ሆኖ አባይ ወንዝ ውስጥ ለኃጢአቱ ስርየት ይጠመቃል። በዚህ ሁኔታ የወንጌል ዘር ሰላሌ ላይ ይዘራል። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። በሂዱ ወንጌል የተያዘው ተክለ ማርያም ከርቅነሽ ጋር ሆነው ከሐዋሳ ሾኔ በመሄድ እየሰበኩ እያለ እግዚአብሔር ወደ ወላይታ እንዲሄዱ ያሳስባቸዋል። ቀደም ሲል በየገበያው የመንፈስ ቅዱስ እንቅስቃሴ ስብከቱን ተቀብለው ከነበሩት የሃይማኖት መሪዎች መካከል አሻሻንጎ፣ ባሳና አላሮ ሌሎችም ነበሩና ከነዚህ አንዱ ወደ ሆነው አላሮ ወደ ተባለው ሰው ቤት ሄደው የሐዋርያትን ወንጌልና የኢየሱስን ስም ጥምቀት ይመሰክራሉ። አላሮ አሁን ደግሞ ምን ይዘህ መጣ በማለት ተቃውሞ ውስጥ ይገባል። ተክለ ማርያምና ርቅነሽ እየጸለዩ ሳለ አላሮም ተኝቶ ባለበት መልአክ ካልጋ ወደ መሬት ወርውሮ ይህን የእውነት ወንጌል ተቀበል ብሎ ያስጨንቀዋል። እነርሱን ቀስቅሶ በኢየሱስ ስም ይጠመቃል። ከዚያም በመቀጠል እነ አሻ እነ ዴሪሳም ይጠመቃሉ። የሐዋርያት ወንጌል ብርሃን በሳቡሬ፣ በሲባዮ፣ በበዴሳ፣ በጋቼኖ፣ በአፎሬ፣ በእንጭቾ፣ በሻምባና በቦላዋድራ ይፈነጥቃል። በእነዚህ አካባቢዎች እንደ በኩር ወንጌል ተቀባዮች ሆነው ከተገኙት መካከል ጳውሎስ ያያ፣ መንግስቱ መንዴዶ፣ መንግስቱ መስቀሌ፣ ብርሃኑ መና፣ እታገኝ፣ ታከለ፣ ይርዳው ማለት ዛሬው ዋንዳሮ ዋናውን ተጠቃሾች ሆነው ይኖራል አሉ። ሐዋሳ ላይ እነ ኃይሉ ወልደ ጻዲቅ፣ እነ አሸናፊ አንዳርጌ፣ እነ ያዕቆብ፣ እነ በቀለ ፈዬና አለምነሽ አበራ፣ እነ ታምራት ጎዲሶ፣ እነ ሰለሞን ሄለሎ፣ ባለቤቱ ተዋበች፣ እስጢፋኖስ ከበደ ሰደሮና ባለቤቱ ብዙነሽ ሰጋሮ፣ አዲስ ጡምደዶ፣ ወጣቱ ሸዋለምና የመሳሰሉት ከተክለ ማርያም እናት ከወለላይና ከእህቶቹ ከነስላስ ሙሉም ጭምር በኢየሱስ ስም ለመጠመቅ ታዛዦች ሆኖ በዚህ ሁኔታ እያለ ቀደም ሲል በመንፈስ ቅዱስ እንቅስቃሴ አገልግሎታቸው በየተለያዩ የሃይማኖት ክፍሎች በአድናቆት ሲቀበሏቸው በነበረው ፋንታ ከፍተኛ ስደትና ጥላቻ መዝራትን ተያያዙባቸው። ተክለ ማርያም ሕይወቱን በተቆጣጠረው ወንጌል የማሰራጨት ተልእኮ እዚያው ሐዋሳ በ1960ዎቹ መጀመሪያ ላይ አንድ ቀን በአንጋፋ ሃይማኖት ውስጥ ቀናኢና አማኝ ለነበሩት ለኃይሉ ፋንታው መስሪያ ቤት ድረስ ሄዶ የሐዋርያትን ወንጌል ይመሰክርላቸዋል። ኃይሉም በመቀበልና ባለመቀበል ውስጥ እያንገራገሩ ይቆያሉ። አንድ ቀን ተክሌ ሐዋሳ ገበያ ውስጥ ሰብኮ ለጸሎት ወደሚሰበሰቡበት ወደ ሰለሞን ሄለሎ ቤት እየሄደ እያለ ከኃይሉ ጋር መንገድ ላይ ይገናኙና ተክሌ ዛሬ የማታስታውሰው ወንድም ተክሌ ዛሬ የማታስታውሰው አንድ ቃል ካፍ ይወጣል።
ኃይሉም ይደነግጣሉ። ወዲያው በቃኝ አጥምቀኝ ብለው በጌታ በኢየሱስ ክርስቶስ ስም ይጠመቃሉ። ባለቤታቸው ብስራት በነበሩበት ሃይማኖት ታዋቂ ጻድቅ ተብዬ ነበሩና አሻፈረኝ ይላሉ። ኃይሉ እባክሽ ሌላ ሳይሆን እኔ የሄድኩበት ቦታ በእግርሽ ብቻ ረግጠሽ ተመለሺ ብለው ለምነው ያመጧቸዋል። የመንፈስ ቅዱስ ሰዓት የተለኮሰበት የቤት ጉባኤ ነበርና ብስራት እንደገቡ በመንፈስ ቅዱስ ተይዘው መሬት ላይ ይወድቃሉ። በወንጌሉ ተሸንፈው በኢየሱስ ስም ይጠመቃሉ፣ በመንፈስ ቅዱስም ይሞላሉ። በተለይ ከዚህ ቤተሰብ መዳን በኋላ ነው ትልልቆቹንም ሰዎቻችንን መውሰድ ጀመሩ በሚል ስደቱ አዋሳ ላይ እየተጋጋለ ሄደው ዛሬ ሁለቱም ሰዎች ወደ አምላካቸው ተሰብስበዋል። ከልጆቻቸው መካከል ያኔ ሕፃናት ሆነው ስደቱን የተቀበሉት እና አበበ ኃይሉ ዛሬ በመካከላችን ይገኛሉ። እዚያው ሐዋሳ ልጅ የታመመችባቸውና ብዙ ቦታ ሄደው ወስደው መፍትሄ ያጡላት አንድ ቤተሰብ እንዲህ ሲሉ ይማከራሉ። እነዚያ እነ ተክለ ማርያም የሚባሉ ጴንጤዎች መጥተው ይጸልዩላቸውና ከዳነች በኋላ ወደ ሃይማኖታችን እንመለሳለን፣ አንተ ማሞ ሂድና እኛ እናምናለን ኑና ጸልዩልን ብለህ ጥራቸው ተብሎ ማሞ አስረስ ይላካል። እነ ተክለ ማርያም ቤት መጥቶ እሱን ሲነግራቸው እና እርቅነሽ መኝታ ቤት ገብተው ሲጸልዩ እግዚአብሔር በዛ ቤተሰብ የተከናወነውን ስምምነት ገልጾ ይነግራቸዋል። የማይታይ የተሰወረ የማይታወቅ የተከደነ ምንም ነገር የለም ይሏቸዋል። ይሄ ነው። ከዚያም ለማሞ እግዚአብሔር የነገራቸውን ሲነግሩት ይደነግጥና እውነተኛ አምላክ እናንተ ጋር ነው ያለው፣ እኔና ቤተሰቤም እንዳን ወደ ቤቴ ልውሰዳችሁ ብሎ ወደ ቤቱ ወሰዳቸው። ማሞና ባለቤቱ ሞላሽ ወልደሰንበት ወንጌሉን ተቀበሉ። አንዲቱ ልጃቸው መሄድ የማትችል ነበረችና በዚያው ዕለት ተፈወሰች። እስከ ዛሬም የእግዚአብሔርን ቤት በአገልግሎት ተሸክመው የሚተጉ ቤተሰቦች ናቸው። እዚያው ሐዋሳ ላይ መጋቢት 20 1964 ዓመተ ምህረት በሃይማኖት ክፍሎች አነሳሽነት በዘመኑ የነበሩትን ባለስልጣናት ጨምሮ በተቀነባበረ ኃይል ህብረተሰቡንም በማነሳሳት ቢላዋ፣ ቆመጥ፣ ቆንጨራ፣ ዶማ ሳይቀር ይዘው በጉባኤ ውስጥ በመግባት የከፋ የጭከና ድብደባ አከናውነዋል። ቤቱን አፈራርሰዋል። መጽሐፍ ቅዱሶችን ከአማኞች እጅ በመሰብሰብ እንደ ቆሻሻ እየቆሰቆሱ አቃጥለዋል። በዚያ ወቅት ነው የተክለ ማርያምን ሁለተኛ ልጅ ሕፃን ሙሴን ከእናቱ ጋር ደብድበው ውሎ ሳያድር ለሞት የበቃው። ይህ ስደት አተኩሮ የነበረው ተክለ ማርያምን ቆራርጦ ለመግደል ሲሆን ይህ ከመሆኑ ጥቂት ቀናት አስቀድሞ እግዚአብሔር ተክለ ማርያምን ወደ አዲስ አበባ ሂድ ብሎ ይህ ጊዜ ሳያልፍ እንዳይመለስ ከልክሎት አቆየው። ይህ ካለፈ በኋላ አሁንም ቤት ተከራይተው መንፈሳዊ እንቅስቃሴውን በአዲስ መልኩ ማቀጣጠልን ቀጠሉ። ከሃዲያው ክፍል ዮሴፍ ለማና ኤልያስ ጉዲሶ ዘመድ ለመጠየቅ ወደ አዋሳ በመጡበት ወንጌል ተመስክሮላቸው በኢየሱስ ስም ተጠምቀው ወደ ሃዲያ ይመለሳሉ። በሄዱበት ዮሴፍ ለማ በኮካአላ በመመስከር 7 ሰዎች ለጥምቀት ተዘጋጁ። ኤልያስም ለአስቴር ጸጋዬ መሰከረ። እነዚህን ለማጥመቅ ነበር አዲስ የጥምደዶ ከአዋሳ ተልኮ ወደ ሃዲያ ሄደው። በዚህ ሁኔታ ሃዲያ ላይ የሐዋርያት ወንጌል ሰዓት የመያያዙ መነሻ ሆነ። ብዙም ሳይቆይ አዲስ ከአዋሳ የመንግስት ስራውን ትቶ ለወንጌል አገልግሎት ወደ ናዝሬት በመሄድ ከጥቂት ቆይታ በኋላ ደግሞ ወደ ከምባታና ሃዲያ በመዛወር ሌትና ቀን በእግር ጉዞ በረሃብ እስከ ኦሞ በመሄድ የሐዋርያት ወንጌል በየአገሩ ተዘራ፣ በቀለ፣ አደገ፣ አሸነፈ። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። እዚሁ ሐዋሳ ላይ የፊናንስ ፖሊስ ባልደረባ የነበረው በሐዋሳ የተጠመቀው ወንጌልን በድፍረት መስካሪነቱ የታወቀው ያዕቆብ በአጋንንት ተጨንቆ በተለያዩ የባዕድ አምልኮ ተከታዮች ልማት ተወስዶ
መፍትሄ አጥቶ ለነበረው ለበቀለ ፈዬና ለባለቤቱ ለዓለምነሽ አበራ ወንጌልን ይመሰክራል። በቀለም ከነ ባለቤቱ እነ ተክለ ማርያም ወደሚሰበሰቡበት ጸሎት ቤት መጥቶ ከአጋንንት ይወጣል፣ ይለወጣል። ከባለቤቱ ከዓለምነሽ አበራ ጋር ትጉ የቤተ ክርስቲያኒቱ አምዶች ሆነው እስከ ዛሬ ቆይተዋል። ለበቀለ የመሰከረው ያዕቆብ በምስክርነት ትጋት በመቀጠሉ የከፋ ስደትና ድብደባ እንዲሁም በሥራ አለቆቹ የተለያዩ ቅጣቶች ቢፈጸሙበትም የደህንነት ወንጌል ከማወጅ አንድ ጊዜም እንኳን ቸል አላለም። ከሥራ ጸባዩ አኳያ በአብዛኛው ዘብ ጥበቃ ላይ ቢሰማራም ለወንጌል በማድላቱ ምክንያት የቅጣቱ ሁኔታ እየተባባሰ የዘብን ሥራ ያለ እፍረት ለ2 ቀንና ሌሊት 48 ሰዓት እንዲቆም ይደረግ ነበር። በአንድ ወቅት በዚህ ሃይማኖታዊ ቅናት ምክንያት በቅጣት ከሐዋሳ ወደ አለታ ወንዶ ያዛውሩታል። እዚያ የነበረው የሥራ መውጫ ሰዓት 12 ሰዓት ሲሆን ሁልጊዜ ከሥራ ሰዓት በኋላ በአካባቢው ወደሚገኙ መንደሮች በመግባት በትጋት ወንጌልን መናገር ይቀጥላል። በዚህ ሁኔታ ያለ በአንድ ወቅት 14 ሰዎችን በወንጌል አሳምኖ ለሁሉም ትራንስፖርት በመክፈል ሐዋሳ ድረስ አምጥቶ አስጠምቋል። እርሱ በሚገባባቸው የሃይማኖት ድርጅት ጸሎት ቤቶችና በሚያልፍባቸው ጎዳናዎች ሳይቀር አጋንንት እየጮሁ መውደቃቸው የተለመደ ተአምር ነበር። በቀጣዩም ካመጣቸው 80 አዳዲስ ሰዎች ጋር የቲትራ ጸሎት ቤት እረኛ ለተደረገው ዘሪውን ሳይቀር ወንጌልን የመሰከረ ታላቅ የእምነት ሰው ነው። ገና ትዳር ያለመሰረተ ወጣት የወንጌል ተሟጋች ሆኖ እያለ ነው ለሚወደው ወንጌል እስከ መጨረሻው የተሰደደው። በሃይማኖታዊ ጽናቱ ምክንያት ባለቆቹ በሚደርስበት ስደት አሁንም መልካሶፍቱ ወደሚባል የኬንያ ጠረፍ አካባቢ እንዲቀየር ተደረገ። ጊዜው ጥር 1964 ዓመተ ምህረት ነው። ወደዚያ ከመሄዱ ቀን ቀድሞ ባለችው አንዲት እሑድ ቅርብ ነው ቀኑ ልንገናኝ በሰማይ የሚል መዝሙር ዘምሮ ነው ንብረቱንና ገና ያላገባትን እጮኛውን አደራ ሰጥቶ ሄደው። እንደሄደ በኃይለኛ ወባ በሽታ ለጥቂት ቀናት ከታመመ በኋላ አባቱ ወዳዘጋጀለት የረፍት ስፍራ በክብር ተከማቸ። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። በ1962 ዓመተ ምህረት ተክሌ ከሐዋሳ ተነስቶ ቀድሞ የመንፈስ ቅዱስ ሙላት በሰበከበት በነጌሌ ቦረና የኢየሱስን ስም ጥምቀት ለማወጅ በሄደበት በከተማው ውስጥ ከሚከተሉትና ሻንጣውን ከሚሸከሙለት ሰዎች አንዱ የሆነው ደጀኔ ሰጉ በዚያው በነጌሌ ቦረና ሆቴል ቤት ከብቶ ይኖራል። አንድ ቀን ተክሌ ወንጌልን ለደጀኔ አስረግጦ መሰከረለት። በሰማው የደህንነት ወንጌል ልቡ የተነካው ደጀኔ አምኖ በኢየሱስ ክርስቶስ ስም በመጠመቁ ብዙ ስደትና መከራ ይደርስበታል። በሁለት የሃይማኖት ማህበራት ትብብር ተከሶ ለ8 ወራትም ታስሯል። ከዚያው ከነገሌ ቦረና ቀደም ሲል በተወለደበት ሀገር በወሎ እያለ በአጋንንት ጎታችነቱና በመጽሐፍ ገላጭነቱ የሚታወቀው ወልደ ጊዮርጊስ ለመጽሐፍ ቅዱስ ትምህርት ወደ ሐዋሳ መጥቶ ሳለ ነጌሌ ከተክለ ማርያም ጋር ይተዋወቁ ነበርና ተክለ ማርያምን ፈልጎ ያገኘዋል። ተክሌም ስለ ኢየሱስ ስም ጥምቀትና ስለ አንድ አምላክ ምስጢር ይመሰክርለታል። ከሰፊ መጽሐፍ ቅዱሳዊ ውይይት በኋላ ወልዴ ወንጌሉን ተቀብሎ በማመን በኢየሱስ ስም ይጠመቃል። በዚሁ ሰሞን እርቅነሽ የመጀመሪያ ልጇን ምህረትን ወለደችና ከወንጂ የታላቅ እህቷ ያየለች ሰጋሮ ባለቤት በቀለ ማዴቦ ሐዋሳ ለጥየቃ በመጡበት የሐዋርያት ወንጌል ተመስክሮላቸው በኢየሱስ ስም ተጠምቀው ወደ ወንጂ መለሳቸው። ለመጎብኘት በመጣበት የበቀለ ባለቤት አየለች ሙሉ በቀለና አማረች
በቀለ ሌሎችንም ተክለ ማርያም ከሐዋሳ መጥቶ አጥምቋቸው ያገኛል። በአቅራቢያው በሚገኘው በኩሪፍቱ እነ ሶፊያ አስፋው የእርሻ ቦታ የነበራቸው በመሆኑ መኖሪያውን በዚህ አድርጎ ለአካባቢው ወንጌልን መመስከር ተያያዘ። ወልደ ጊዮርጊስ ኩሪፍቱ እያለ በ1965 ላይ በናዝሬትና አካባቢው እንዲሁም በመላው ኢትዮጵያ ማለት ይቻላል በጥንቆላ የታወቁትና አዮችንም በክፉ መንፈስ እየቀቡ በየሀገሩ ሲሹ እልፍነሽ ወልደ መድኅን ከነማማ ሰሎሜ ቤት ጋር ይተዋወቁ ነበርና ስለ ሐዋርያ ወንጌል ይመሰክሩላቸዋል። ሶፊያ አስፋው ተክለ ማርያም ከእልፍነሽ ጋር ይገናኛሉ። እልፍነሽም ያምናሉ። ሲጸልዩላቸውም 40,000 አውሊያ ለቋቸው በኢየሱስ ስም ይጠመቁና ወደ ተለያዩ አካባቢዎች በመዛወር ቀድሞ ለቀቧቸው ጠንቋዮች ሁሉ ይመሰክራሉ። በዚያው ሰሞን ሶፊያ እልፍነሽን ከወልደ ጊዮርጊስ ጋር ያስተዋውቃሉ። እልፍነሽ በአንድ አጋጣሚ በአርሲ ዴራ የተዋወቋቸውን ዘመናዊ ገበሬና ነጋዴ የሆኑትን ሞገስ ወንድሙን ከወልደ ጊዮርጊስ ጋር አስተዋውቀው ወልደ ጊዮርጊስ ለሞገስ የሐዋርያትን ወንጌል ይመሰክራል። ሞገስም በ1965 ዓመተ ምህረት በኢየሱስም ከተጠመቁ በኋላ በስደቱ ዘመን ሁሉ ለቤተ ክርስቲያን ትልቅ ድጋፍ ሆነው ቆይተዋል። ሞገስ ወንድሙ በግብርና በንግድ የተሰማሩ ሰው ስለነበሩ ደጀኔ ሰጉ በነገሌ የነበረው ንግዱ በመቀዝቀዙ በ1967 ዓመተ ምህረት የሾፌሮች ተቆጣጣሪ በመሆን ሊሰራ አርሲ ዴራ ሞገስ ወንድሙ ዘንድ ይቀጠራል። ከአንድ ዓመት ቆይታ በኋላ በ1968 ዓመተ ምህረት ደጀኔ በእግዚአብሔር ጥሪ ተይዞ ስራውን በማስረከብ ናዝሬት ላይ ከባለቤቱ ከመንበር አስፋው ጋር በመሆን በወንጌል አገልግሎት ላይ ተሰማሩ። ተክለ ማርያም በመንፈስ ቅዱስ ላይ ያተኮረውን ስብከቱን በበደዋቸው ሾኔ ገበያ ላይ እየሰበከ በነበረበት ወቅት እና ኃይሌ ስናሞን አግኝቶ ስለነበር በድጋሚ የኢየሱስን ስም ጥምቀት ምስጢር ይዞ በመሄድ በሰበከላቸው ጊዜ እና ኃይሌ ሰሞና አባዳማ ይቅርታና ኃይሌ ሰናሞ አባዳማ በየና አንቄቦና ሌሎችም ተጠምቀው ቤተክርስቲያን በዋዳዋቸው አካባቢ በወይራና በጃርሶ ይመሰረታል። ብዙ ሳይቆይ ቤራና ላይም የእርቅነሽ ዘመዶች የሆኑና ሌሎች ተጠምቀው ከምባታ ላይ የሐዋርያት ወንጌል ይቀጣጠላል። በወንጌል ዕዳ ተይዞ እረፍት የለም። ተክለ ማርያም ሻሸመኔ ገባና ለቴሌ ሰራተኛዋ ለቤዛ ለማ ይመሰክራል። ቤዛም ወንጌሉን ተቀብላ ቤቷን ለጸሎት ትፈቅዳለች። ሕዝቅያስም ሎራቶም ሐዋሳ ላይ ተመስክሮለት ከዳነ በኋላ ወደ ሻሸመኔ ለሥራ ይመጣና እዛው ቤተ ክርስቲያን ትቋቋማለች። በዚያው አካባቢ ተክለ ማርያም ሻሸመኔ ውስጥ በጋሪ ሲሄድ ለነበረው ለሁሴን ለሐዋርያት ሥራ 2:38 ምን መልስ ትሰጣለህ ብሎ ያቀረበለትን ጥያቄ ሁሴንን ለብዙ ጊዜ አስናላውን ካዞረ በኋላ መጥቶ በኢየሱስ ክርስቶስ ስም ተጠምቆም ከነቤዛ ጋር ተቀላቅሎ መንቀሳቀስ ይጀምራሉ። እነህት አበዛሁም ተጨመሩ። አሸናፊ አንዳርጌም ከሐዋሳ እየተመላለሰ ሲያገለግላቸው ቆይቷል። በዓለም ቤተ ክርስቲያኒቱ አድጋ ታከለ ወልደ ማርያም በወንጌል ጥሪ ወደ ሐዋሳ ከገባ በኋላ ቆየት ብሎ አገልግሎቱን ወደ ሻሸመኔ በመቀየሩ ቤተ ክርስቲያኒቱ ዛሬ ወደ ልዩ ሰበካነት አድጋ ቅርንጫፎቿን እስከ ባሌ ዘርግታ ትገኛለች። በ1963 ዓመተ ምህረት በሐዋሳ የግል መድኃኒት ቤት የነበረው ሕዝቅኤል ጎዴቦ የወንጌልን የምስራች የሰማው በሚሰራበት መድኃኒት ቤቱ ዘው ብሎ በገባውና በድፍረት ወንጌልን በመሰከረለት በተክለ ማርያም ነበር። ከዚያም ወላይታ ሄዶ ጋቼኖ ላይ በወንድም ዴቢሳ አልቻዬ እጅ ተጠመቀ። ጋቼኖ ላይ የመሰካከረ ቆይቶ ይህ የወንጌል እሳት ከልቡ በመቀጣጠሉ ወንጌልን ለማገልገል እንዲመቸው የንግድ ፈቃዱን ወደ አርባ ምንጭ በማዛወር በዚያ መድኃኒት ቤት ይከፍታል። የግል ስራውን በተጓዳኝ እያከናወነ ወንጌልን በድፍረት መስበክ ጀመረ። በወቅቱ እንኳንስ መጽሐፍ ቅዱስን ይዞ መታየት ቀርቶ በሰላምታው መሃል እግዚአብሔር ይመስገን ሲል የሚሰማ ሰው የሚታየው የጎሪጥ ነበር። ብዙ የሃይማኖት ድርጅቶች በመዘጋታቸው ሕዝቅኤል በድፍረት ወንጌልን መመስከር ሲቀጥል ስደቱ ቢከፋም ብዙዎች ግን ለመዳን በኢየሱስ ስም ይጠመቁ ነበር።
ጥምቀቱም ከምሽቱ 5 ሰዓት በኋላ ራቅ ወዳለ ወንዝ በመሄድ ይከናወን ነበር። በ1980 ዓመተ ምህረት መጀመሪያ ላይ በከተማው ወንጌል እየመሰከረ ሳለ ወዛደሮችን ሊበክል ነው በሚል አብዮት ጥበቃዎች እጅግ ዘግናኝ ድብደባ ነበር የፈጸሙበት። ከዚያም ወደ እስር ቤት ገባ። ቆይቶም አዲስ አበባ ይገባል። ቆይቶም እግዚአብሔርን በተአምራት አስፈታው። የሚገርመው ይህ የተፈጸመበት ድብደባ ለወንጌል መስፋት ትልቅ በር ከፋች ሆነ። ስብከቱንና ምስክርነቱን ለማስቆም ብዙዎች ቢሞክሩም አልተቻለም። አርባ ምንጭ አካባቢ የተጀመረው የሐዋርያት እምነት አድጋ አሁን 3 ሰበካዎች ለመሆን በቅታለች። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። ጌታ ኢየሱስ ተክለ ማርያምን አዋሳ ሂድ ያለው አዋሳን ለወንጌል ስርጭት ምቹ መነሻ ቦታ ለማድረግ አስቦ እንደነበር ከፍሬው መረዳት ይቻላል። የኢትዮጵያ ሐዋርያዊት ቤተክርስቲያን የእናቶች አገልግሎትም የተጀመረው እዚሁ ነው። የመጀመሪያዎቹ አባላትም እርቅነሽ፣ ሞላሽ፣ ዓለምነሽ፣ ብስራት፣ ተዋበችና ብዙነሽ ነበሩ። የሐዋሳው የወንጌል እንቅስቃሴ በዚህ መልኩ እየተራመደ ያለ በአዲስ አበባ የሐዋርያት ወንጌል ከገባባቸው ዩኒቨርሲቲዎችና አዳሪ ትምህርት ቤቶች መካከል አዲስ አበባ ዩኒቨርሲቲ፣ ጀነራል ወንጌል ትምህርት ቤት፣ ቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት፣ ሕፃናት ማሳደጊያም ይገኙባቸዋል። በእነዚህ ትምህርት ቤቶች ውስጥ ወንጌል ተቀብለው በቅንዓት ሲንቀሳቀሱ ከነበሩት ወጣቶች መካከል በኩሮቹ እነ ተስፋዬ አደፍርስ፣ ዳዊት ጦሼ፣ የአሁኑ ዓለም አቀፍ ሐዋርያዊት ቤተክርስቲያን ምክትል አስተዳዳሪ ተስፋዬ ይልማ፣ ጌታቸው ሞጆ፣ አባተ ዲጋ፣ ሰለሞን ከተማ፣ ደጉ ከበደ፣ በአሁኑ ወቅት የኢትዮጵያ ሐዋርያዊት ቤተክርስቲያን ዋና አስተዳዳሪ ጥበበ ብርሃኑ፣ የዛሬው አዲስ አበባ ሰበካ ወጣቶች መክሊት ኃላፊ ድንቁ ሰቦቃ፣ በቅርቡ ወደ ኢየሱስ የሄደው ጌታቸው ከተማ ወይም ሲሞን፣ ገረመው ኃይለ ሥላሴ፣ ዓለም ገና ኃይለ ሥላሴ፣ እነ ሄለን ጆርጅ፣ ጌቱ በቀለ፣ መዘነ ወርቅ፣ ኃይለ ፀሐይ ተፈራ፣ ዓለም ፀሐይ ተፈራ፣ ታገኘው ክፍሌ፣ ኮከብ አደፍርስ ይገኙበታል። በዚሁ መንፈስ በመከታተል ከመጡት ወጣቶች መካከል እነ ዓለምነሽ ሙላት፣ ዓለሚቱ ጥላሁን፣ አበባቲ ይርካሶ፣ አበበች ጢሶ፣ ቦጋለ አባተ ካሳ የማይረሱ ናቸው። ከነዚህ ወጣቶች መካከል አንዱ አባተ ዲጋ በ1965 ዓመተ ምህረት ከወንጌል ትምህርት ቤት ወደ ጅማ ይሄዳል። ጅማ ለዛሬው የሻሸመኔ ቅርንጫፍ ሰበካ ኃላፊ ለታከለ ወልደ ማርያም ይመሰክራል። በተጨማሪም በከተማው ውስጥ በነበረው የመኮንኖች ካምፕ እነ እህት ጌጡ ደምሴ እና አልማዝ አባተና ሌሎች 6 ቤተሰቦችን ያገኛል። እዚያም ላገኛቸው 8 ቤተሰቦች ወንጌልን ሲመሰክር ቃሉን ሰምተው ሊጠመቁ ይወስናሉ። በዚህ ምክንያት በተፈጠረው የሃይማኖት ስደት ተደናግጠው 6ቱ ቤተሰብ ቀዝቀዝ ይላሉ። 2ቱ ቤተሰብ ግን አዲስ አበባ መጥተው በኢየሱስ ስም ይጠመቃሉ። ቀደም ብሎ ግን አጥማቂ ከአዲስ አበባ ተልኮ ታከለ ወልደ ማርያም በኢየሱስ ስም ተጠምቋል። በዚህ መልኩ ጅማ የተለኮሰው የሐዋርያት ወንጌል በተነሳው ስደት ለማደግ ብዙ ችግሮች ሲገጥመው ነጌጡና አልማዝም ተቀይረው ወደ ሐረር ከዚያም አዲስ አበባ ይገባሉ። ጌጡ እስካሁንም ከነ ቤተሰቦቻቸው በእግዚአብሔር ቤት በትጋት ይገኛሉ። በዚያ ዘመን ጅማ ቀርተው በነበሩት ቤተሰቦች መካከል የአምልኮ ፕሮግራም በጉልህ ሲካሄድ የቆየ ባይሆንም ቅሬታው ግን አልጠፋም ነበር። በዚያን ወቅት አዲስ አበባ ከነበረው ስደት የተነሳ ፈረንጆቹ ወደ ሀገራቸው ሲመለሱ አማረ በእድሜ ጠና ያሉትን ይዞ ከነወርቁና ሌሎችም ጋር በድብቅ በየሰው ቤት በማጽናናትና በማስተማር አንዳንዴም እንደ ሰበታ ገዳም በመሳሰሉት ቦታዎች በመውሰድ የማበረታቻ ፕሮግራም በማዘጋጀት ወጣቱንም በየመናፈሻው በየወንዙ ዳር ኳስ ተጫዋቾች በመምሰል የመጽሐፍ ቅዱስ ትምህርቶችና ምስክርነቶች እንዲያቀጣጥሉ አድርጓቸዋል። በዚህ ዘመን እስከ 1967 ዓመተ ምህረት ድረስ እማማ ወርቄ በቅሎ ቤት የነበራቸው መኖሪያ ቤት ሳሎን ለጸሎት ቤት በመፍቀድ በድብቅ ለብዙ ጊዜ ሲመለክበት ቆይቷል። የወርቄ ቤተሰብ ልጃቸው ጆቫኒ፣ ሚስቱ ፀሐይ ድማሙንና ልጆቻቸውን ሳናስታውሳቸው አናልፍም። በዚህ ወቅት ከመርካቶ አካባቢ እነ ታደለ ጸደቀ፣ ጎበና፣ ረጋሳ፣ ስልጣን፣ ሞላ፣ እነ ተፈረደኝና ቤተሰቡ፣ እነ ታደሰ ዋርጋ፣
ደረሰ ጫካ፣ ውዱና ኃይለ ሥላሴ ወልደ ኪዳን ሌሎችም ወደ እውነት መምጣት ቻሉ። ተክለ ማርያም በኢትዮጵያ ውስጥ ያለውን የወንጌል ሥራ ለመስራት እንዲችል መነሻውን ከአዋሳ ወደ አዲስ አበባ አዛወረ። ይህ ሰው በዚያ ወቅት የነ ሰሎሜ ቤተሰብን ጠቅልሎ የያዘው የሐዋርያት ወንጌል ወደ አየለ ባለቤት ሳባ ሀብቴ ቤተሰብም ገብቶ እነገነትን ካፒቴን አፈወርቅን ልጃቸውንና ሌሎችን መሰብሰብ ጀመረ። የአዋሳን አጥቢያ መጋቢነት ከገንዘብ ያዥነቱ ጋር በቀለ ፈዬ ተረከበ። በቀለ በገንዘብ ሚኒስቴር ሥራ ከአዋሳ ተዛውሮ አዲስ አበባ ሲገባ መጋቢነቱን የተረከቡት ኃይሉ ፋንታው ነበሩ። አዲስ አበባ ላይ ከነበሩት ወጣቶች መካከል የአሁኑ ቢሾፕ ዳዊት እና ቢሾፕ ደጉ ከበደ በ1967 ዓመተ ምህረት ለድገት በህብረት ዘመቻ በሄዱበት የወንጌል ጥሪ ደርሷቸው ሲመለሱ ዳዊት ቀደም ሲል በተክለ ማርያም ገዛኝ ወላይታ ላይ የተለኮሰውን የሐዋርያት ወንጌል ለማቀጣጠል በእግዚአብሔር ተልኮ ወደ ወላይታ ሶዶ አመራ። ከሐምሌ 13 1968 ዓመተ ምህረት ጀምሮ እስከ ዛሬ ድረስ ለ33 ዓመታት ወንጌልን በማገልገል የዛሬቱን የወላይታ አካባቢ ሐዋርያት ቤተክርስቲያን እዚህ ከፍታ ላይ እንድትወጣ የከፈለውን ዋጋ በጥቂቱ ማንሳቱ የግድ ሲሆን ዳዊት ጦሼ ለዚህ የደህንነት ወንጌል ሲል በተለያዩ ጊዜያት ይኸውም ለ9 ወራት ከ10 ቀናት በወህኒ በስራት ቆይቷል። ከባለቤቱ ከሞቴ ዋዲሶ ጋር በ7 ብር ከ50 ሳንቲም የወር ገቢ ጥቂት ለማይባል ጊዜ ለመኖር ተገደዋል። ለ6 ዓመታት ያለምንም ገቢ እንደ ቁራ በእግዚአብሔር እየተመገቡ በተአምራት ማሳለፍን ቀምሰዋል። ጅማሬው ላይ በጣት የሚቆጠሩ ምዕመናን የነበሯት የወላይታ ሐዋርያት ቤተክርስቲያን ዛሬ ነፍሳትና አገልጋዮች በስተው የጸሎት ቤቶች ተሰርተው ከአጥቢያ ወደ ንዑስ ከዚያም ወደ ሰበካ አድጎ ከ300 የማያንሱ አጥቢያዎች 26 ንዑስ ሰበካዎች እንዲሁም ከ75,000 በላይ የሚገመት በውስጧ አቅፋለች። ወንጌልን በወላይታ የሰማውና በወቅቱ ለመቀመጥ ፈቃደኛ ሳይሆን በመስካሪ ወንድም ዳዊት ጦሼ ላይ ሳይቀር ከፍተኛ የነበረው ደበና ዴባ በወላይታ የግብርና ሰራተኛ ካድሬ ነበረ። ይህ ብቻ ሳይሆን ቀንደኛ ጠበኛና ጠጪ ሲሆን በአንድ ወቅት ሰክሮ አመሻሽቶ ወደ ቤቱ ሲመለስ አንዲት ሴት ውሃ በእንስራ ተሸክማ እርሱ በሚያልፍበት መንገድ ስታቋርጥ ተናዶ በጭንቅላቱ እንስራውን ሲመታ ጭንቅላቱ እንስራውን ጠርሙሶ ይገባና እንስራውን ከሴትዮዋ ትከሻ ተላቆ ደበና በጭንቅላቱ እንስራውን እንደ ባርኔጣ አጥልቆ ወደ ቤቱ እንደሄደ ይነገራል። ይገርማል። የእንስራ ኮፍያ አድራጊዎችንም ኢየሱስ መለወጥ ይችላል። በአንድ ወቅትም ወላይታ ሶዶ የጉርሙ ባዲሳን ጸሎት ቤት ወታደር በመላክ አስፈርሷል። ይህን ሰው በ1974 ዓመተ ምህረት እግዚአብሔር በድንቅ ሁኔታ ለውጦት በመጠመቁ ደህንነትን ሲያገኝ በዚያው ዓመት በስራ ተዛውሮ ወደ ጅማ ይሄዳል። ከዛም በ1977 ዓመተ ምህረት በስራ ምክንያት ወደ ሽማጂ ልዩ ቦታው እንደ ኬል ቀበሌ በተላከበት አንድ ቀን መጽሐፍ ቅዱስን በዛፍ ስር ተቀምጦ ሲያነብ ዳንኤል ኮስቴ የሚባል የሌላ ሃይማኖት አባል የሆነ ሰው ያየዋል። ይህ ሰው ይቀርበውና ብዙ ሰዎች አሉኝ ልሰብስብልህና ወንጌልን አስተምረን ሲል ይጠይቀዋል። ቀን ይቀጠርና ከጭና ከጠመንጃ ያዥ እንዲሁም ከሌሎች ወረዳዎች ሳይቀር ብዙ ሰዎች አባካ የሚባል ቦታ በሌሊት ተሰብስበው ምስክርነቱን ቀጠለ። በዚያ ምሽት ብዙዎች አመኑና ለመጠመቅ ወሰኑ። ተመስገን አይባልም።
ነገር ግን ደበና የማጥመቅ ስልጣን ገና አልተቀበለም ነበርና ጉዳዩን አዲስ አበባ ደውሎ ሲናገር 7 የተመረጡ ሰዎችን ይዞ እንዲመጣ ሆነና እነዚህን ሰዎች አሳፍሮ አዲስ አበባ በማምጣት ተጠመቁ። ከአዲስ አበባ ሲመለሱ 4ቱን የጠበቃቸው እስራት ነበር። 3ቱ ግን የወንጌሉን እሳት አቀጣጠሉት። ሚዛንም በወንጌል እሳት ተነካች። ቆይቶም 4ቱ በአመክሮ ሲፈቱ ደበናም የእስራቱ ተካፋይ ተደረገ። በወንጌሉ መቀጣጠል ምክንያት ለሁለተኛ ጊዜ እስራት መጣ። ወንዶችም ሴቶችም ተጠፈሩ። ሴቶች ከሕፃናቶቻቸው ጋር ታስረው ሲንገላቱ፣ እርጉዞችም በጭካኔ እንዲደበደቡ ተደረገ። ሴቶች ጡታቸውን እየተገለጡ በኃይለኛ ግርፋትና ድብደባ ተሰቃዩ። ይህ ሁሉ ግን የተቀጣጠለውን እሳት ሊያጠፋው አልቻለም። እነ ምስራቅ ቂሮስ፣ እነ ሉቃስ አቤል፣ እነ ሳሙኤል፣ ዮሐንስ፣ አብርሃም የስደቱንና የመከራውን ገፈት ከቀመሱት ውስጥ ዛሬም ሳይጠቀሱ የማይታለፉ ናቸው። በተቀራረበ ጊዜ ከቤንች ብዙ ባልራቀ ቦታ ቴፒ ላይ የአሁኑ የከፋ ሻቃ ቅርንጫፍ ሰበካ ኃላፊ ጥበቡ እንዳለማው ኤፍሬም ወርቁ ከሚባል ወጣት የእውነትን ወንጌል ሰምቶ አዲስ አበባ መጥቶ በ1979 ዓመተ ምህረት ይጠመቃል። ወደ ቴፒ ተመልሶ በመምህርነት ሙያ እየሰራ በምስክርነት መትጋት ቀጠለ። ነፍሳት መዳን ጀመሩ። በዚያው አኳያም ስደትም ተነሳ። ሆኖም የወንጌሉን በር መዝጋት አልቻለም። 76 አጥቢያዎችና ከ30,000 በላይ ምዕመናን ያሏት ቤተክርስቲያን ተመስርታ ትገኛለች። የቤንች የከፋና የጅማ አካባቢዎች በወንጌል ተጥለቅልቀው ዛሬ 3 ቅርንጫፍ ሰበካ ለመሆን በቅተዋል። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር፣ ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። በአዋሳ የተያያዘው ወንጌል በሲዳማ በተለይም በአለታ ወንዶ ዙሪያ እየተቀጣጠለ በመሄዱ እነ ታደሰ ደያሞ፣ መኩሪያ መራሳ፣ የዛሬው የደቡብ ሲዳማ ቅርንጫፍ ሰበካ ኃላፊ ቱቴ ካሚሶ፣ ኃይሉ ዋዮ፣ ኡራጎ ሌንሳሞ በእግዚአብሔር ተአምራት ታጅበው ወንጌሉን በየአገሩ ይዘውት ዘመቱ። በሺዎች የሚቆጠሩም ወደ መዳን ይጎርፉ ጀመረ። በሰሜኑም የሲዳማ ክፍል እነለገሰ ላንቃሞ፣ ሳሙኤል ጎዳሞ፣ ኢዮብ ቦኤ፣ ደግነት ገቢባ፣ ወርቁ ቦሮዳ፣ ጳውሎስ ወጄጎ ወንጌሉን ይዘው እግዚአብሔርን በድንቅ ከነርሱ ጋር እየሰራ በየቀበሌው የሐዋርያት ወንጌል እያሸነፈ ተቀጣጠለ። የእውነት ወንጌል ሲዳሞን እያጥለቀለቀ ሲሄድ ዘመኑ 1965 ዓመተ ምህረት አካባቢ ነው። ሾመ ገበየው በዚያ ዘመን ሲዳሞ ጠቅላይ ግዛት አሁን ጉጂ በሚባለው ርስት ፍለጋ የሄዱበት የደህንነት ወንጌል ስለደረሳቸው በጌታ በኢየሱስም ተጠምቀው ወደ አርሱ ጮሌ ይመለሳሉ። ወንድማቸው አሰፋ ገበየው ለነበሩበት የሃይማኖት ቀናተኛ ስለነበሩ በሲዳሞ የተቀበሉትን ይመሰክሩላቸዋል። አሰፋ ግን አልገባቸው። ከዚህ የተነሳ ተሾመ ገበየው ጾም ጸሎት ይይዛሉ። ለብዙ ቀናት ምግብ ባለመመገባቸው የተደናገጡት አሰፋ ምን ለመሆን ፈልገህ ነው እህል የማትበላውና እንደዚህ የምትሞተው ሲሉ ይጠይቋቸዋል። ተሾመም እንድትጠመቅልኝ ነው ይላሉ። ወይ ለዚህ ነው ብለው ወደ ከብቶች መጠጫ ኩሬ ይሄዳሉ። አሰፋ ዳገት ላይ ቆመው አንተ ከምትራብ ልጠመቅልህ ብለው ዘለው ወደ ኩሬ ይገባሉ። ለጽድቅ የተጠሙትም ወንድም ጎሽ ደግ አደረክ ይሏቸውና ከልባቸው ሐሴት ያደርጋሉ። ልትገምልህ ሲሏቸው እንዴታ በማለት ይደግሙላቸዋል። ብቅ ጥልቅ ይላሉ።
ተሾመ በዚህ ተደስተው መለኮታዊ ኃይል የሚለውን የተክሌን መጽሐፍ ሰጥተዋቸው የወንድማቸውን መጠመቅ ሪፖርት ሊያቀርቡ ወደ አዲስ አበባ ይመጣሉ። ሪፖርትም ያቀርባሉ። በ1967 ዓመተ ምህረት ተክሌና ወልደ ጊዮርጊስ በምልክት ወደ ጮሌ ይሄዳል። ጮሌ ሲደርሱ አሰፋ ገበየው እንደ ወንድሜ እስቲኔም ልጹምና ልጸልይ ብለው የረጅም ጊዜ ጾም ጸሎት ይዘው ባሉበት ነው ተክለ ማርያምና ወልደ ጊዮርጊስ ግቢያቸውን ያንኳኩት። አሰፋም ተክለ ማርያምን ሲያዩ መለኮታዊ ኃይል የሚለው መጽሐፍ ላይ ያሉት የተክሌ ፎቶ ስለመሰላቸውና ስለተመሳሰለባቸው በደስታ ተቀብለው አስተናገዷቸው። ከዚያም ወንድሞቻቸውን እነመሩ ገበየውን እና ደፍርስ አርጋውን ከነባለቤቱ ኃይሉን ከነባለቤቱ ብሪቱን ሰብስበው ምሽቶችን በመጠቀም የሐዋርያትን ወንጌል ይመሰክሩላቸዋል። አሰፋ እንደተጠመቁ ተቆጠሩና ሌሎቹ በሙሉ በኢየሱስ ስም ይጠመቃሉ፣ በመንፈስ ቅዱስም ይሞላሉ። አሰፋ መንፈስ ቅዱስ ባለመሞላቱ ተቆጥቶ እነ ተክለ ማርያምን አልለቅም ብሎ ከአዲስ አበባ ድረስ ተከትሏቸው መጣ። በተክለ ማርያም መኖሪያ ቤት ሲጸለይለት መንፈስ ቅዱስ ይሞላል። ሃሌሉያ ያሰኝም። በማግስቱ ወደ አርሲ ጮሌ በመመለስ ተክለ ማርያም ወደ አውቶቡስ ተራ ሲሸኘው ከመሰነባበታቸው በፊት ወንድም ተክሌ ይላል አሰፋ፣ እኔ እኮ አንተ ጮሌ ላይ ሰዎችን ባጠመቅበት ሁኔታ አይደለም የተጠመቁት ብሎ እንዴት ራሱን ወደ ኩሬው እንደወረወረ ይተርክለታል። ተክለ ማርያምም እንደዚህማ ከሆነ አልተጠመቅም ብሎ ወደ ፍልውሃ ይሄዱና አንድ የመታጠቢያ ክፍል ተከራይተው እዚያ አጥምቆት ተመልሶ ወደ አውቶቡስ ተራ በመሄድ ሸኝቶት አሰፋ ወደ አርሲ ጮሌ ይመለሳል። አሰፋ በአገሩ በነጋዴነቱ በሸምጋይነቱና በሃይማኖቱ ታዋቂ ነበርና በመንገድ ላይ ከአገሩ ነጋዴዎች ጋር ሲጓዝ በመንፈስ ቅዱስ እየተዳሰሰ በልሳን እየተናገረ እነርሱም ግራ እየገባቸው አሰፋን ምን ነካው እያሉ ወደ ቀበሌያቸው ይደርሳሉ። አሰፋም ምስክርነቱን ይቀጥላል። ክብደት የተነሳ የመኖሪያቸውን አዲስ አበባ ያዛወሩት እንደ ወንድም ከተማ አበበና ቤተሰባቸው ሌሎችም ለሐዋርያት እምነት የታዘዙ ይሆናሉ። ስደቱም ይጧጧፋል እና አሰፋ በተደጋጋሚ ይታሰራሉ። የአሰፋና የሌሎችም ወንድሞች ሱቆች በእሳት እንዲጋዩ ይደረጋል። ይህም ወንጌሉን ማቆም ስላልቻለ አሰፋን የወረዳው ሕዝብ ሁሉ በተሰበሰበበት እንዲሰቀል ተወስኖ ገበያ ውስጥ የሚሰቀልበት እንጨት ተዘጋጅቶ ሳለ የመጨረሻውን ንግግር አድርግ ሲባል አሰፋ አፉን እንደከፈተ የሚወጣው ቃል እንደ እሳት ወደ ሕዝቡ ሲፈናጠር የአድማ መሪዎች ባልታወቀ ሁኔታ እርስ በርሳቸው ተደባደቡ። ሕዝቡም ተበታተነ። ፖሊስ በመካከል እነሱን ሲሸመግል አሰፋ ብቻውን ቀረ። ስቅላቱን ቀረ። ቤተክርስቲያኑ ቅርንጫፎችም ተከፈቱ፣ ጸሎት ቤቶች ተሰሩ። ወንጌሉ እያሸነፈ ሄደ። ይህ ከሆነ ከ28 ዓመት በኋላ ነው አሰፋ መልካሙን ገድል ተጋድሎ በድል ወደ አምላኩ የሄደው። ሌላም ብዙ ሆኖ ብዙ ሆኖ የእግዚአብሔር ቤተክርስቲያን ግን ጸንታ ዛሬ የአርሲን ምድር እያጥለቀለቀች ትገኛለች። አርሲ ሲነሳ ሳይጠቀስ የማይታለፈው ነደመላሽ ማናዬ ወንጌልን በናዝሬት ከሰሙ በኋላ አቦምሳ ላይ የተለኮሰው የወንጌል እሳት ነው። በአቦምሳ ከተማ የነበሩት የዘመኑ አሉ ተባይ ዱርዬዎች በሐዋርያት ወንጌል ሲሸነፉ ስደቱም እንደዚያው ሲበረታ ወጣቱ ሞትን አልፈራም፣ ለኢየሱስ ብቻ ኖራለሁ ሲል ከመካከላቸው 2 ወጣቶች በጥይት ተደብድበው ተገድለዋል። ሆኖም ሞታቸው ለወንጌሉ ማቀጣጣያ ነዳጅ ሆነና አገሩን ሁሉ የሐዋርያት ወንጌል ወረሰው። ደመላሽ እንዲው አሁን የአርሲ ሰበካ ኃላፊ ሆኖ ያገለግላል። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። ያሸነፈ
እያሸነፈ ዓለም ሁሉ ያደረገ እያደገ እያሸነፈ ሄደ የእውነት ወንጌል እያሸነፈ ሄደ። አብረን እንበለው እስኪ አንዴ። ዓለም ውራውር እያደረገ አሕዛብን እየገረዘ የሃይማኖት ድርጅት አገልጋይ የነበረው ጎዳና ሀሮ ለረጅም ጊዜ በውስጡ ተፈጥሮበት የነበረውን ጥምቀት በኢየሱስ ስም አይደለምን የሚለው ጥያቄ እያስታመመ ኖሯል። ለዚህ ጥያቄው መልስ ያገኘው በአንድ ወቅት ሲዳማ ውስጥ ደሊያ የሚባል ቦታ ባገኛት የቄስ ተክለ ማርያም መርምረኛ አትጣለኝ የምትል በራሪ ወረቀት ነው። ታዲያ ብዙ ሳይዘገይ ጌታቸው ደበሳ የሚባል ሰው በሲዳማ አለታ ወንዶ ቲትራ አካባቢ በኢየሱስ ስም ከሚያጠምቁ የእምነት ሰዎች ጋር መገናኘቱን ይነግረዋል። ከዚያም ከሳሙኤል ገልቹ ጋር በመሆን ከጉጂ አለታ ወንዶ 12 ሰዓት የፈጀ የእግር ጉዞ አድርጎ በመምጣት ትምህርቱን ይሰማል። ከሁለት ጊዜ ምልልስ በኋላ በ1973 ዓመተ ምህረት ሐምሌ ወር በኢየሱስ ስም ተጠምቆ የመዳንን ወንጌል ተቀበለ። ከእርሱ ጋር አብረውት በኢየሱስ ስም ከተጠመቁት ከነ ሳሙኤል ገልቹ ጋር በመሆን ቀድሞ በነበሩበት ሃይማኖት ገብተው የሐዋርያትን ወንጌል በድፍረት አወጁ። የሚቃወም ቢገጥማቸውም ሰሚው እየበረከተ ሄደ። አጥማቂ ከአለታ ወንዶ መጥቶ በመቶዎች የሚቆጠሩትን ማጥመቅ ቀጠለ። በዚያም እነ ጎዳናና ሌሎችም ወደ ክህነቱ ውስጥ ገቡ። አገሩ በወንጌል ተገለባበጠ። በተለይም ሙሪ ሙራቶ በተባለው ቀበሌ ከአንድ ሰው በቀር የቀበሌው ሕዝብ የሐዋርያትን ወንጌል ተቀብሎ አማኝ ሆነ። በአሁኑ ሰዓት በመቶ ሺዎች የሚቆጠሩ ምዕመናን እጅግ ብዙ አጥቢያዎችና ብዙ የወንጌል አገልጋዮች መኖራቸው ወንጌሉ ያለ ከልካይ ከአንዱ ወደ ሌላው እየተሸጋገረ ማደጉን ያሳያል። በጅምሩ አካባቢ ለጸሎት ቤትነት የሚጠቀሙበትን ሰፊ የሳር አዳራሽ አንድ አመፀኛ በአብሪ ጥይት ተኩሶ ቢያቃጥለውም እምነትና ብርታት የሆናቸው ኢየሱስ በሰጣቸው ጽናት በአመዱ ላይ በማምለክ መቀጠላቸው ለወንጌሉ መከፈል የነበረበትን የመስዋዕትነት ከፍታ ምን ያህል ታላቅ መሆኑን የሚያመለክት ነው። ድርጊቱን የፈጸመው ሰው ብዙ ሳይቆይ በብዙ ስቃይ ነደድኩ ተቃጠልኩ እያለ ጮሆ መሞቱ ዛሬ እንደ ሩቅ ትዝታ የሚጠቀስ ሆኗል። ወንጌሉ ግን ሳይበረዝና ሳይከለዝ እስከ ዛሬ አለ። ይህን የደህንነት ወንጌል ሳይበረዝ ለትውልዱ ካቆዩት ከቀደምት የአካባቢው ተጠሪዎች መካከል ዛሬም በሕይወት በመኖር ወንድም ደበሰ ገልቹ፣ ጉልቹ ሮቤ፣ ኔንቆ ዱከሌ፣ ቢላ ሰፎይ ተጠቃሾች ናቸው። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። ወደ አዲስ አበባ ስንመለስ የአሁኑ ቢሾፕ ደጉ ከበደ በ1968 ዓመተ ምህረት ከእድገት በህብረት ዘመቻ እንደተመለሰ ጨፌ ዶንሳ በሚባል አካባቢ ወንጌልን ለመመስከር ይሄዳል። እዚያም የ2 ወር ቆይታ አድርጎ 9 ሰዎችን መስክሮ ያጠምቃል። ሁሉም መንፈስ ቅዱስ ይሞላሉ። ከተማዋ አነስተኛ በመሆኗም ከተጠመቁት መካከል አንዱ የከተማዋ ታዋቂ ሰው በመሆኑ ወዲያው ወሬው ይዛመትና የከተማው ፖሊስ አዛዥ ደጉን በ24 ሰዓት ውስጥ ከተማዋን ለቀህ ባትወጣ ሬሳህን እዚህ አነጥፈዋለሁ በማለቱ አካባቢውን ለቆ ወደ አዲስ አበባ እንዲመለስ ሆነ። በወቅቱ ተክለ ማርያም በየሀገሩ የተከፈቱትን ስራዎች ለመጎብኘት ስለሚዘዋወር በ46 ቀበሌ መኖሪያ ቤቱ የነበረችውን ቤተክርስቲያን እንዲያስተማራ ደጉ በመጋቢነት ይመደባል። በዚያች ቤት መንፈሳዊ እንቅስቃሴው ሲቀጣጠል የነዘነበ ወርቅ ወልደ ልዑል ቤተሰብ እነስከዳር በዚያ ወቅት ወደ መዳን መጡ። ብዙ ወጣቶችም ከሳሪት አካባቢ ወንጌልን ተቀበሉ። ከነዚህ መካከል ቴዎድሮስ አስጨናቂ፣ ሙሉ ወርቅ አስጨናቂ፣ የነወለላ በቀለ ቤተሰብ፣ አበበ መኩሪያ፣ ወርቅነህ ሙላት፣ ሰለሞን፣ ሌሎችም ብዙ ወጣቶች ይገኙባቸዋል። እነዚህ ወጣቶች እዚያው ሳሪት አክምባሎ መስሪያ ሰፈር የነ ብሩቴ እናት ቤት በ2 ብር ከ50 ተከራይተው
በድብቅ ለጸሎት መሰብሰብ ይጀምራሉ። በዚህ ወቅት በነበረው ስደት የ46 ቀበሌው የተክለ ማርያም ቤት ስብሰባ እንዲዘጋ በመደረጉ ስብሰባው ወደ እህት ትዝታ መኮንን ቤት ይዛወራል። እዚያም ጥቂት እንደተመለከ በወቅቱ ለነበረው አዲስ የደርግ መንግስት ተቋቁሞ ቤቱ መሳሪያ በደገኑ ጂፖች ድንገት ይከበባል። ትዝታም ለጥያቄ ይወሰዳሉ። አሁንም የዚያ ቤት ጉባኤ ይቆምና የሳሩሱ ጸሎት ቤት መሰብሰቢያ ይሆናል። ደጉም መኖሪያውን እዛች አድርጎ አልጋውና ልብሶቹ እሁድ በቤቱ የቆርቆሮ ማገር ላይ ታስረው አምልኮ ሲካሄድ እስከ ነሐሴ 1999 ዓመተ ምህረት ድረስ ይቆያል። በዚያ ወቅት ነው እግዚአብሔር የተክለ ማርያምን መንፈስ አነሳስቶ በእጁ ምንም ሳይኖር በእምነት ዛሬ ተሰብስበን 40ኛውን ዓመት የምናከብርበትን ይህን ቦታ መረከብ ያስቻለው። እስቲ እናመስግነው። ይህን የሰራና ያደረገ ትውልድንም የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ።